እንቀጥል። ኢሬጉላር ቨርብስ ነን። ኢሬጉላር ቨርቦች ምንድናቸው? ኢሬጉላር ቨርቦች ምንድናቸው? ኢን እንግሊሽ ቨርቦች ወይም ደግሞ አክሽን ወርዶች ቨርብስ የምንላቸው አክሽን ወርዶች ናቸው አይደለ? ድርጊትን የሚገልጹልን ናቸው። ዩዥዋሊ ፍሮም ዘ ፓስት ቴንስ ኢሬጉላር ቨርብስ የምንላቸው ፓስት ቴንስ ናቸው። ፓስት አክሽንን ሊገልጹልን የሚችሉ ነገሮች ናቸው። አሁን ለምሳሌ ኤግዛምፕሎችን እንይ። ወክ ወክድ ይሆናል አይደለ? ጃምፕ ጃምፕድ ይሆናል። ፕሌይ ፕሌይድ ይሆናል። ግን ሁልጊዜ እንደዚህ አይነት ፎርም አይይዙም። በት ሰም ወርድስ ዶንት ፎሎ ዘ ሩል ብያቸዋለሁ ቅድም። ሬበሎች የምንላቸው ወርዶች አሉ። እነዚህ ወርዶች ኢሬጉላር ቨርብስ እንላቸዋለን። ምን ያደርጋሉ? ብሬክ ነው የሚያደርጉት ዘ ፓተርን ማለት ነው። በሌላ ጊዜ ቀጥታ ወክ ካያችሁ ኢሬጉላር ቨርብ ሲሆን ወይም ፓስት ሲሆን ወክድ ነበር የምትሉት። ጃምፕ ሲሆን ላይክ ጃምፕድ ነበር የምትሉት። ፕሌይ ሲሆን ፕሌይድ ነበር የምትሉት አይደለ? በኢሬጉላር ቨርብስ ጊዜ ግን ብሬክ ያደርጉና ኮምፕሊትሊ አቋማቸውን ይቀይራሉ። Think of them like a special verb with a secret code. You just have to memorize their changes አይደለ? ሜሞራይዝ አድርጋችሁ ካልያዛችሁ በስተቀር ቀጥታ ወርዱን አይታችሁ ይሄማ ኢዲን የሚጨመርበት ብላችሁ ቀጥታ ማስገባት የማትችሏቸው ወርዶች ናቸው። አሁን ለምሳሌ በምን ማየት ትችላላችሁ? ክሊርሊ የትምህርት ቤትን ሕግና ደንብ የማይከተል ተማሪ ብላችሁ ያዙት። ስቲል ያ ተማሪ የዛ ትምህርት ቤት ተማሪ ነው፣ ግን ኮምፕሊትሊ ወይ አርፍዶ ሊመጣ ይችላል ወይ የቤት ስራው ላይ ስራ ይችላል። ኮምፕሊትሊ የትምህርት ቤቱ የሚያስቀምጠውን ሕግና ደንብ አይከተልም። በዚህን ጊዜ ኮምፕሊትሊ ፓተርን ቼንጅ አደረገ ማለት ነው አይደለ? ስለዚህ እነሱን በቀላሉ እንደዛ ብላችሁ ያዛቸው። ኢሬጉላር ቨርብስ እንላቸዋለን። ከስማቸው ራሱ ኢሬጉላር ማለት ነው። እንዴት ነው የሚሰሩት ኢሬጉላር ቨርቦች? ዲፊኒሽናቸውን ካየን እንዴት ነው የሚሰሩት የሚለውን እንይ። ዩዥዋሊ ማለት ነው 3 ፎርሞች አሏቸው ኢሬጉላር ቨርቦች የሚሰሩባቸው። የመጀመሪያው ቤዝ ፎርም እንላቸዋለን ወይም ደግሞ ፕሬዘንት ፎርም። ፕሬዘንት ፎርም የምንላቸው ምንድነው? ፕሬዘንት ቴንስ ላይ ሲገለጹ ማለት ነው፣ ወይም ደግሞ አሁን ላይ እየተደረገ ያለ ድርጊት ላይ ሲገለጹ። የሁለተኛው ፓስት ሲምፕል ፎርም ወይም ደግሞ ሲምፕል ፓስት ፎርም የምንለው ይሄ ምንድነው? ፊኒሽድ አክሽን። ሲምፕል ፓስት የምንለው ኦልሬዲ ፓስት ላይ ተጀምሮ የተጨረሰ አክሽን ሲሆን እንደዚህ አይነት ሴንቴንስ ላይ ስንጠቀማቸው ሲምፕል ፓስት ፎርም ይይዛሉ። ፓስት ፓርቲሲፕል ደግሞ ምንድነው? ዩዝድ ወን ሃቭ እና ሃዝ ሃድ ወይም ደግሞ ፐርፌክት ቴንሶች ላይ ፓስት ላይ ሃፕን አድርገው ግን ስቲል ያ ነገር አሁን ላይ እያወራንበት ከሆነ ወይም ደግሞ ኢምፖርታንት የሆነ ነገር ላይ ከተጠቀምናቸው እነሱ ፓስት ፓርቲሲፕል ፎርም ይይዛሉ ማለት ነው። አሁን ለምሳሌ ዲፍረንሳቸውን እኔ የሆነ ቤዝ ፎርምን ወርድ እንውሰድ። አሁን ለምሳሌ ጎን እንውሰድ። ጎ ሲምፕል ፓስት ፎርም ሲይዝ ምን ይሆናል? ወንት ይሆናል አይደለ? ኮምፕሊትሊ ጎር ይባላል ኦር ደግሞ ጎ ኢዲ ይባላል። ጎ ኢዲ ይባላል አይባልም አይደለ? ሶ ፓስት ሲምፕል ፎርም ሲይዝ ምን ሆነ? ኮምፕሊትሊ ፓተርን ቼንጅ ወይም ደግሞ ወርድ ቼንጅ አመጣና ምን ሆነ? ዌንት ሆነ አይደለ? ኢን ፓስት ፓርቲሲፕል ፎርም ደግሞ ሲሆን ጎን ይሆናል። ጎን ነው። ጎንን የምንጠቀመው ሄጄ ነበረ ብለን የሄድነው ፓስት ፎርም ላይ ሲሆን ግን አሁን ላይ መሄዳችንን ስንገልጽ ነው አይደለ? ሰው በኤግዛምፕል እናያቸው። አይ ዌንት ቱ ዘ ፓርክ የስተርዴይ። ትናንትና ወደ ፓርክ ሄድኩኝ አይደለ? አይ ጎይድ ቱ ዘ ፓርክ የስተርዴይ ይባላል አይባልም አይደለ? ስለዚህ ኮምፕሊትሊ ወርድ ቼንጅ አመጣ። ስለዚህ ይሄኛው ቨርብ ምን አይነት ቨርብ ነው? ኢሬጉላር ቨርብ። በአእምሯችን ሜሞራይዝ አድርገን ነው እንጂ የምንይዛቸው ቀጥታ ኢዲ በመጨመር ማንገልጸው ወርድ ነው ማለት ነው። አት ዘ ሴም ታይም ደግሞ የፓስት ፓርቲሲፕል ፎርም ሲይዝ አይ ሃቭ ጎን ዜር ቢፎር። ቅድምም ብያቸዋለሁ ፓስት ፓርቲሲፕል የምንጠቀመው ታይም ስፓን ሜንሽን ካልተደረገ ነው አይደለ? ስለዚህ እዚህ ጋር ምን እያለ ነው? ከዚህ በፊት ሄጄ አውቃለሁ እያለ ነው አይደለ? መቼ እንደሄደ በምን ሰዓት እንደሄደ ግን ሜንሽን አድርጓል? አልሄደም፣ አላደረገም። ስለዚህ ይሄ ፓስት ፐርፌክት አይደለም። ፓስት ፓርቲሲፕል ፓስት ፐርፌክት ወይም ደግሞ ፓስት ፓርቲሲፕል ነው ማለት ነው። ስለዚህ አይ ሃቭ ጎን ዜር ቢፎር እዛ ሄጄ አውቃለሁ እያለ ነው ማለት ነው። እስኪ አንድ ኤግዛምፕል እንጨምር። አሁን ለምሳሌ ኢትን እንይ። ሲምፕል ፓስት ፎርም ሲይዙ ምን ይሆናሉ? ኤት ይሆናል አይደለ? ኮምፕሊትሊ ከኢት ወደ ኤት ፎርሙን ቼንጅ አደረገ። ፓስት ፓርቲሲፕል ሲሆን ደግሞ ምን ይሆናል? ኢትን ማለት ነው። ስለዚህ እንደዚህ አይነት ወርዶችን ሜሞራይዝ ነው የምናደርጋቸው። በኤግዛምፕል ስናያቸው ሺ ኤት ፒዛ ላስት ናይት፣ ትናንትና ማታ ፒዛ በላች እሷ ማለት ነው። ስለዚህ ስፔሲፊክሊ መቼ እንደበላች ፒዛ ተናግሯል አይደለ? ስለዚህ ምን አይነት እንትን ነው? ፓስት ሲምፕል ቴንስ ነው ማለት ነው። ግን ሺ ሃዝ ኢተን ኦልሬዲ በልታለች እያለ ነው። መቼ እንደበላች ስንት ሰዓት እንደበላች አልተናገረም አይደለ? እንደዚህ አይነት ፎርም ሲይዙ ምን ይሆናሉ? ፓስት ፓርቲሲፕል። ግን እንደ ቤዝ ፎርም ጎ ኢት ሲ ሲሆኑ እነሱን ፕሬዘንት ፎርም ይዘዋል እንላለን ማለት ነው። አይ ቲንክ ሁለቱ ኤግዛምፕሎች ክሊር ናቸው። ሞር
እንደዚህ አይነት ነገሮችን ሚሞራይዝ የምናደርገው ቃላቶቹን ለመሸምደድ በመሞከርና ኤግዛምፕሎች ውስጥ እያስገባን ኤክሰርሳይዝ በማድረግ ነው ማለት ነው። ሶ ስንት አይነት ታይፕስ ኦፍ ኢሬጉላር ቨርብ ቼንጆች አሉ? ኮምፕሊትሊ ቨርባቸው የሚቀየር አለ። ቤዝ ፎርማቸው ላይ ደግሞ ሰም ካይንድ ኦፍ ወርድ ወይም ደግሞ ሰም ካይንድ ኦፍ ቃላቶች ተጨምረውባቸው የሚቀየሩ አሉ። ሶ እነሱን አይነት ታይፖችን እኒ ቤዚክሊ ኢሬጉላር ቨርቦች በስንት ይከፈላሉ? በአራት እንከፍላቸዋለን። ቼንጆቹን ማለት ነው፣ አቀያየራቸውን። የመጀመሪያው ቫውል ቼንጅ ናቸው። ቫውል ቼንጅ የምንለው ሴንቴንሱ ላይ ወይም ወርዱ ላይ የሚገኘውን ቫውል ፊደል መቀየር ማለት ነው። አሁን ለምሳሌ ሲንግ፣ ከሲንግ ውስጥ ቫውል ፊደሉ ማን ነው? አይ ነው አደለ? ሶ አይን ወደ ምን ቀየረው? ወደ ኤ ቀየረው ፓስት ፎርም ሲሆን፣ ፓስት ፓርቲሲፕል ፎርም ሲሆን ደግሞ ወደ ዩ ቀየረው። ስለዚህ የራሳቸው ኢንቫውል ስፓን ግን ወርዶችን በመቀያየር የምንጠቀመው ሲሆን ቫውል ቼንጅ እንለዋለን። አሁን ለምሳሌ በሌላ ኤግዛምፕል እኒ በድሪንክ እኒ ድሪንክ ላይ አይን ወደ ኤ ስንቀይረው ድራንክ ይሆናል አደለ? ሲምፕል ፓስት ፎርም ሆነ ማለት ነው ድራንክ ሲሆን። ድራንክ ሲሆን ደግሞ ወደ ዩ ቀየር ነው አደለ ኤን። ስለዚህ ይሄ ምን ፎርም ሆነ? ፓስት ፓርቲሲፕል ፎርም ሆነ። ስለዚህ ቤዚክሊ ቫውል ቼንጅ በቃላት ላይ ያለውን ቫውል ስንቀየር ቫውል ቼንጅ ፎርም ኢሬጉላር ቨርብስ እንላቸዋለን ማለት ነው። ሁለተኛው ደግሞ ምንድን ነው? ሴም ወርድ ፎር ፓስት ኤንድ ፓስት ፓርቲሲፕል። ተመሳሳይ ወርድ ሲሆኑ ለፓስት ፓርቲሲፕል ለፓስት ፎርሙም የምንጠቀመው ወርድ ተመሳሳይ ሲሆን፣ አሁን የማይቀየሩ ወርዶች አሉ። አንዳንድ ጊዜ ሁልጊዜ እንግሊዝኛ ላንጉዌጅ ላይ ወይም ደግሞ ሁሉም ትምህርት ላይ ኤክሰፕሽን የምንላቸው ነገሮች አሉ አደለ? ስለዚህ እዚህም ላይ እንደዛ ነው፣ የማይቀየሩ ወርዶች አሉ። ፑት ፓስት ፎርሙም ፓስት ፓርቲሲፕል ፎርሙም ፑት ነው ራሱ ሊሆን የሚችለው። ከትም እንደዛው ፓስት ፎርሙም ቤዝ ፎርሙም ፓስት ፓርቲሲፕል ፎርሙም ከት ነው። ስለዚህ ይሄ ምን አይነት ታይፕ እንለዋለን? ሴም ወርድ ፎር ፓስት ኤንድ ፓስት ፓርቲሲፕል ኢሬጉላር ቨርብ ቼንጅ እንለዋለን ማለት ነው። የሶስተኛው ምንድን ነው? ኮምፕሊትሊ ዲፍረንት ወርድ ሲሆን ወይም ደግሞ ቀጥታ ቅድም እንዳልኳቸው ቃሉን ስንቀይር። አሁን ለምሳሌ ቅድም ምን አይተናል? ጎን ወደ ምን ተቀየረ? ወደ ዌንት ፓስት ፎርም ሲሆን፣ ፓስት ፓርቲሲፕል ፎርም ሲሆን ደግሞ ወደ ምን ተቀየረ? ወደ ጎን ተቀየረ ማለት ነው። ቢ ደግሞ አሁን ለምሳሌ ፓስት ፎርም ሲሆን ወደ ወዝ ወይም ደግሞ ወደ ዌር ተቀየረ። ወደ ፓስት ፓርቲሲፕል ሲሆን ደግሞ ወደ ምን ይቀየራል? ወደ ቢን ይቀየራል። ስለዚህ እነዚህ ምን አደረጉ? ኮምፕሊትሊ ወርዳቸውን ቀየሩ አደለ? ወደ ዲፍረንት ስፔሊንግ። ጎ ነበረ። ጎ ስንት ስፔል ነው ያለው? ሁለት አደለ? ወደ ዌን ተቀየረ፣ ወደ ጎን ተቀየረ። ስለዚህ ኮምፕሊትሊ ወርድ ቼንጅ ሲያመጡ እነዚህ ምን እንላቸዋለን? ዲፍረንት ወርድስ ኢሬጉላር ቨርብ ቼንጅ እንለዋለን ማለት ነው። አራተኛው ምንድን ነው? ምንም አይነት ቼንጅ ሳንጠቀም ስንቀር። ቅድም ምንም አይነት ቼንጅ የማንጠቀመው ወርዶች ሴም ወርድ ፎር ሴም ፓስት እና ፓስት ፓርቲሲፕል ብለናል አደለ? እዚህ ጋር ደግሞ ቀጥታ ምንም አይነት ቼንጅ የማንጠቀምበት አለ ደግሞ ሌት ሌት ሌት። አያችኋ? ሂት ሂት ሂት። ይህን ከምኑ ጋር ማያያዝ እንችላለን? ከሴም ወርድ ፎር ፓስት ኤንድ ፓስት ፓርቲሲፕል። ዩዥሊ እንግሊዝኛ ላንጉጅ ላይ ሁለተኛ እና አራተኛ ላይ የጠቀስኩላችሁን እንደ አንድ የሚያመጡት ነው። ምንም አይነት ወርድ ቼንጅ ስለማያመጡ እንደ አንድ አምጥተው እንገልጻቸዋለን ማለት ነው። ሶ ስለ ኢሬጉላር ቨርቦች አየን አደለ? ስለ ታይፓቸው አየን፣ ምን አይነት ቼንጅ እንዳላቸው አየን። ስለዚህ እናንተ ከተማሪዎች ከዚህ ምን መያዝ አለባችሁ ወይም ደግሞ እንዴት ማስታወስ እችላለሁ በቀላሉ ብላችሁ ካሰባችሁ ምን ማድረግ እንችላለን መሰላችሁ? መጀመሪያ በፓተርን ግሩፕ አድርጓቸው። መኒ ቨርብስ ሃቭ ሲሚላር ቼንጅስ። ብዙ ቨርቦች ማለት ነው ሲሚላር ቼንጅ ነው ያላቸው። ስታዩዋቸው ራሱ ሚሞራይዝ ታደርጓላችሁ። አሁን ሲንግ፣ ሪንግ፣ በቃ እንደዚህ ተመሳሳይ የቃል ወይም ደግሞ ተመሳሳይ ድምፅ ያላቸው ቶን ያላቸውን ቨርቦች አንድ አይነት ስለሆኑ በቃል በፓተርን አድርጓቸውና በቃል ለመያዝ ሞክሩ። አሁን ለምሳሌ ሲንግ አይ ይቀየራል፣ ቫውል ቼንጅ ነው። ወደ ኤ ሲቀየር ሴንግ ይሆናል። ወይም ደግሞ ወደ ዩ ሲቀየር ደግሞ ፓስት ፓርቲሲፕል ሰንግ ይሆናል አይደለ? ዘ ሴም ፎርም ጎስ ቱ ዘ ወርድ ሪንግ። ሪንግ ወደ ፓስት ሲቀየር ሪንግ ይሆናል። ሪንግ ደግሞ ሲሆን ደግሞ ፓስት ፓርቲሲፕል ይሆናል። ስለዚህ እዚህ ጋር ሁለቱም ላይ ስናይ ምን አየን? አይ ወደ ኤ እና ወደ ዩ ተቀየረ። ሪንግ ላይም ወደ ኤ እና ወደ ዩ ተቀየረ። ስለዚህ ምን አደረጋችኋቸው? በፓተርን ግሩፕ ስታደርጓቸው ለመሸምደድ ወይም ደግሞ ክራፕ ለማድረግ ኢዚ ናቸው ማለት ነው። ሶ ሁለተኛ ደግሞ ምን ማድረግ ትችላላችሁ የሚለውን እኔ ላይክ ሶንጎችን ወይም ደግሞ ሪትሞችን መከተል ትችላላችሁ። አሁን ለምሳሌ አይ ድሪንክ፣ አይ ድራንክ፣ አይ ድረንክ ስትሉ የሆነ ሚውዚክሊ ነው አይደለ? ሄልፕ ያደረጋችኋል ሚሞራይዝ ለማድረግ ወይም ደግሞ ነገሮችን ለማስታወስ ወይም ደግሞ ስቶሪዎችን በማንበብ የተለያዩ መጽሐፎችን በማንበብ እነሱ ላይ ሴንቴንሶችን በማየት ሚሞራይዝ ለማድረግ በጣም ኢዚ ይሆንላችኋል። ስለዚህ ጀስት የተሰጣችሁን መጽሐፍ ብቻ ከማንበብ ይልቅ የተለያዩ መጽሐፎችን፣ ስቶሪዎችን ብታዩ፣ እንግሊዝኛ ሙቪዎችን ብታዩ
ሞር ለማስታወስ በጣም ይጠቅማችኋል ማለት ነው። እስኪ አሁን ስለዚህ ስለ ቻፕተሩ ስለ ሌሰኑ ከጨረስን ፈን ኤግዛምፕሎችን ወይም ደግሞ ደስ የሚሉ ኤግዛምፕሎችን እንይ። yesterday I went to the zoo and saw a lion and I ran so fast because it looked scary። አሁን ከዚህ ውስጥ የትኛው ነው ኮምፕሊትሊ ፎርም ቼንጅ ያመጣው? yesterday ምን አለ? I went to the zoo አይደለ? I go to the zoo ወይም ደግሞ I goed ብሏል አላለም አይደለ? ኮምፕሊትሊ ወርድ ቼንጅ አመጣል። ስለዚህ ቅድም ካየ ነው ምን አይነት አድጀክቲቭ ምን አይነት ኢሬጉላር ቨርብ ነው ይሄኛው? ፓስት ፎርሙን የቀየረ ነው አይደለ? ስለዚህ ኮምፕሊትሊ የቀየረ ወይም ደግሞ ታይፕ 3 የምንለው ነው ማለት ነው። I ran so fast because it looked scary። ይሄኛው ደግሞ ምንድነው? ራን የነበረውን ምንድነው የቀየረው? ቫውል ፎርሙን ነው የቀየረው አይደለም? ከዩ ወደ ምን ቀየረ? ወደ ኤ ቀየረ። ስለዚህ ይሄ ምንድነው? ቫውል ቼንጅ ኢሬጉላር ቨርብ ነው። ሌላ ኤግዛምፕል እንይ። my cat ate my sandwich። ሳንዱቼን በላችብኝ ድመቴ ካለን ኢት ነበር አይደለ? ኮምፕሊትሊ ፎርሙን ቀይሮ ምን ሆነ? ኤት ሆነ። ስለዚህ ኮምፕሊትሊ ፎርሙን ቼንጅ የሚያደርግ ኢሬጉላር ቨርብ ነው። but it has never eaten chocolate before። ከዚህ በፊት ቸኮሌት በልታ አታውቅም ድመቴ ካልን ደግሞ ኔቨር ኢተን እያልን ነው አይደለ? ኢተን ሲሆን ደግሞ ኢኤን ጨመረን አይደለ? ወርዶች ላይ some kind of spelling አድ በማድረግ የምንቀይረው ኢሬጉላር ቨርብ ነው ማለት ነው። ስለዚህ እንደዚህ አይነት ኤግዛምፕሎችን ራሳችሁ ፎርም በማድረግ ፕራክቲስ ብታደርጉ ሞር ኢሬጉላር ቨርቦችን ክሊር ይሆናሉ ወይም ደግሞ ግልጽ ይሆናሉ ማለት ነው። ሶ እንቀጥል። ዲስክሪፕቲቭ ፓራግራፍ ነው። the last lesson of this chapter is descriptive paragraph። ፓራግራፍ ምንድን ነው? ፓራግራፍ የምንለው some sort of writing ነው አይደለ? የሆነ ነገር ዲስክራይብ የሚያደርግ ወይ ደግሞ የሆነ ኢቨንትን ስለሆነ ነገር ዲስክራይብ የሚያደርግ ፒስ ኦፍ ራይቲንግ ፓራግራፍ እንለዋለን። ሶ ዲስክሪፕቲቭ ፓራግራፍ ስንል ቅድም ዲስክራይብ ማድረግ ማለት ምን ማለት ነው ብለናል? ኤክስፕሌን ማድረግ ወይም ደግሞ ስለዛ ነገር መግለጽ ነው ብለናል አይደለ? ስለዚህ ዲስክሪፕቲቭ ፓራግራፍ ስንል ስለሆነ ነገር ወይም ደግሞ ስለሆነ ኢቨንት ስለሆነ አኒማል አሁን ላይ ኮንቴክስቱ አኒማል ስለሆነ ስለዛ አኒማል ኤክስፕሌን ስናደርግ ወይም ደግሞ ስንገልጽ ምን እንለዋለን? ዲስክሪፕቲቭ ፓራግራፍ። ዲስክሪፕቲቭ ፓራግራፍ የምንላቸው ማለት ነው ክሊርሊ የሚቀመጡ ናቸው። ዩዥዋሊ ከ5 እስከ 7 ሴንቴንሶችን የሚጠቀሙ ናቸው። ላይክ ከ5 እስከ 6 ሴንቴንሶችም ሊሆን ይችላል። አሁን ለምሳሌ ስለ አንድ አኒማል ዲስክራይብ እናደርግ ከተባለ እዚህ ጋር ኤግዛምፕል ምን አስቀምጠንላችኋል? ዘ ዶግ ስለ ውሻ ዲስክሪፕቲቭ ፓራግራፍ ጻፉ ብትባሉ አሁን ለምሳሌ እኛ ምን ብለን ጻፍን? ዘ ዶግ ኢዝ አ ሎያል ኤንድ ፍሬንድሊ አኒማል and it has sharp teeth and a long tail. Dogs are very intelligent and helpful and they protect their owners and love to play. The dog is one of the best pets in the world. እዚህ ጋር ስንት ሴንቴንሶች አሉ? 6 ሴንቴንሶች አሉ አይደለ? ስለዚህ ምን እያልን ነው? ስለ ዶግ ስለ ውሻ ዲስክራይብ እያደረግን ነው። አሁን ለምሳሌ the dog is loyal and friendly animal ስንል ውሻ ታማኝና ተጫዋች የሆነ እንስሳ ነው እያልን ነው። ከዛ ምን አለን? it has sharp teeth and long tail ስለሱ ስላለው አካላዊ ስትራክቸር ዲስክራይብ ማድረግ ጀመረን አይደለ? ወይም ደግሞ መናገር ጀመረን። ምን አይነት ጥርስ አለው ውሻ? ሻርፕ ጥርስ ወይም ደግሞ የሚዋጋ ጥርስ አለው። ሎንግ ቴል አለው ደግሞ ረጅም ጭራ አለው አይደለ ውሻ? ስለዚህ ስለ በዲ ፊቸሩ ወይም ደግሞ ስለ አካሉ ኤክስፕሌን እያደረግን መጣን። ከዛ ምን አለን? dogs are very intelligent and helpful በጣም ጎበዝና ጠቃሚ ናቸው እያለን ነው አይደለ? ስለዚህ ስለ ባህሪው ደግሞ ኤክስፕሌን ማድረግ ገባል። ስለዚህ አሁን ከዚህ ፎርም ምንድነው እየተማረን ያለ ነው? ስለ ዶግ ኤክስፕሌን እያደረግን ነው፣ ዲስክራይብ እያደረግን ነው። ምን አይነት እንስሳ ነው? ምን አይነት አካሉ ምን አይነት አካላዊ ባህሪ ያለው፣ ምን አይነት ጸባይ ያለው የሚለውን ኤክስፕሌን እያደረግን መጣን። ስለዚህ እዚህ ጋር ስለ ዶግ ዲስክራይብ እያደረግን ስለሆነ ይሄ ፓሴጅ ወይም ደግሞ ይሄ ፓራግራፍ ምን አይነት ፓራግራፍ ይሆናል? ዲስክሪፕቲቭ ፓራግራፍ ነው ማለት ነው። ስለዚህ ሜን ጎሉ ምንድነው? የዲስክሪፕቲቭ ፓራግራፍ አይምሮአችን ላይ ስለዛ ነገር እንድንስል ያደርገናል። አሁን ስለ ዶግ ዶግ ሎያል ነው፣ ዶግ ፍሬንድሊ ነው፣ ዶግ ሻርፕ ቲዞች አሉት፣ ረጅም ጭራ አለው ስንል አይምሮአችን ላይ እንስለዋለን አይደል ያንን ነገር። ስለዚህ ዲስክሪፕቲቭ ፓራግራፍ ዋናው ዓላማ አይምሮአችን ላይ ፒክቸር መሳል ነው ስለዛ ነገር ወይም ደግሞ ዲስክራይብ ስለሚደረገው ነገር ማለት ነው። ሶ ኢዝሊ ዲስክሪፕቲቭ ፓራግራፍ እንደዚህ ብለን ኤክስፕሌን እናደርገዋለን። this is enough for today's lesson and ቀደም እንደነገርኳችሁ ቤታችሁ ለመለማመድ ሞክሩ፣ ኤክሰርሳይሶችን ለማየት ሞክሩ and try to watch movies, try to read stories። በዛ መንገድ እንግሊዘኛችንን ሞር ማሻሻል እንችላለን። until next time, see you soon.